ቆንጆ መሆንሽ ጠቀመሽ። ይሄን ጊዜ ባንቺ ቦታ አንድ ፉንጋ ብትሆን ኖሮ አልቆላት ነው። ካንተ ጋር እኮ ምንም በሰላም የሚያነጋግረን ነገር የለም። አንቺ ሰይጣን አረመኔ! ምንድን ነው ያደረግሽኝ? ትናንት ማታ ምን ሆነ ነው? ንገሪኝ፣ ምንድን ነው ያደረግሽኝ? ኧረ በእናትህ ምን ሆነ ነው? ልቀቀኝ! ሰይጣን አረመኔ! ሳመምከኝ እንዴ! ኧረ እኔ በፍጹም አልሰጠሁህም። ማርታ አታበሳጭኝ። አሁን ድራማሽን አቆመሽ ንገሪኝ፣ ለምንድን ነው ያንን የእንቅልፍ መድኃኒት የሰጠሽኝ? ቆይ እኔንስ ማን ይረዳኝ? ምኞቴ ከምንም ነገር በላይ እኮ ለአንቺ ነው የማስበው። አንቺን ነው የማስቀድመው። ምን ነው እስካሁን የቆየችው? Şu an saati var mı? Ne yapacağız? ምን አባ ነው እዚህ ድረስ የመጣው? ምን አባ ሰራን የመጣው? ምን አባ ሰራን የመጣው? አንተ ውሻ! ምን አባ ሰራን የመጣው? ዞር በል እባክህ። እኔ የመጣሁት ለዲፕሎማሲ ንግግር ነው። ጭራሽ እየቀለድክ ነው? ጭራሽ እየቀለድክብኝ ነው? ሂድልኝ! አሁን ሂድልኝ ከቤቴ! ሂድልኝ! እጅህን ከላይ ላይ አንሳ! ልቀቀኝ! ለማንኛውም አሁን ተመልሼ እሄዳለሁ። ግን ድጋሚ ተመልሼ መምጣቴ አይቀርም። የግድ እኔና እናንተ ማውራት ያለብን ነገር አለ። በጣም ትልቅ ጉዳይ አለ። የግድ ልታዳምጡ ይገባል። የግድ በቃ ሹጣ ሂድ። ውጣልኝ! ውጣልኝ! ድጋሚ እንደምን ውጣልኝ! ተስፋ አድርጋለሁ። ውጣልኝ! እሱ ዝም ብሎ እኮ ነው አፉን የሚከፍተው። ተረጋጋ በእናትህ ወንድሜ። ጉዳዩማ በቃ ወደ ጉዳያችን ውዴ የኔ ውድ፣ ኧረ ተነስ። እስከዚህ ሰዓት መተኛት ምንድን ያለ መደበር? ውዴ አንተ ኧረ ተነስ። ጎሽ በል ተነስ ተነስ። ምንድን ነው እንደዚህ ለእንቅልፍ መሸነፍ? ምንድን ነው የተፈጠረው? እሱንማ አንተ ንገረኝ እንጂ እኔ ምን አውቄ እንዴ? ምንድን ነው እንደዚህ እንቅልፋው መሆን? የሆነ ልክ ያልሆነ ነገር አለ። የት እንደወደኩ እንኳን እኮ አላስታውስም። እውነትህን ነው? በቃ ራስን አታስጨናንቅ። አሁን ተነስና ተጣጣም። እኔ ቆንጆ ቁርስ አዘጋጅልሃለሁ።
ስለዚህ ጠዋት የት ሄደው ሊሆን ይችላል? ተነስተሻል እንዴ? የት ሄዳችሁ ነው? አስጨነቃችሁኝ እኮ። በዛ ላይ ደግሞ ስደውልም አታነሱ። ይቅርብኝ ፍቅር፣ ስደውልልኝ አላየነውም ነበር። ቆይ ታዲያ ለምን አልቀሰቀስከኝም? ቢያንስ እኮ ቁርስ አቀራርብላችሁ ነበረ። እንደዛ ለጥ ብለሽ እንዴት ልቀስቅስሽ? በጣም ተሳዝኝ ነበርኩ። ምኞት አትጨነቂ። በልሽ አሁን ቁርስ ሰርችላችሁ ልምጣ። መጥቼ ላግዝሽ? አይ አያስፈልግም። እሺ ዙፋኔ፣ ምንድን ነው ማድረግ ያለብኝ? ያቺ ብርቱካንም ብተዋት እሷ ግን ልትሆኝ አልቻለችም። ታውቃለህ አይደል ወንድሜ፣ ትልቅ ወንጀል እኮ ነው የሰራነው። ወንጀል? ደግሞ እንዴት አድርጌ ነው እኔ ወንጀል የምሰራው? ምክንያቱም ብርቱካንን በህጋዊ መንገድ ሳትፈታት ነው ምኞትን ያገባሃት። ያ ደግሞ ማለት ለህግ በትዳር ላይ ትዳር በሚል ወንጀል ያስቀጣሃል ማለት ነው። ታውቂያለሽ፣ ብርቱካንን ልፈታት በተደጋጋሚ ደውይላት ነበር፣ ስልክ አላነሳችልኝም። በወቅቱ ደግሞ እኔ ምኞትን ማግባት ፈልጌ ነበር። እሱን ማውቀው እኔ ነኝ። ህግ እኮ እንደዚያ አያስብም። ስለዚህ አሁንም ብርቱካን ሚስቴ ስለሆነች ካለሷ ይህንን ቤት መሸጥ አልችልም ማለት ነው። የግዴታ እሷ መፍታት አለብኝ። ምናልባት ቅድም ሱራፊል ደረቱን ገልብጦ እንደዛ ሲያወራህ የነበረው ለዛ ይሆናል። ወይኔ በረከት፣ ብርቱካንን ግን ገላታለሁ። ወንድሜ እንዴ ተረጋጋ እንጂ ምኞት እንዳትሰማ። እሺ አሁን ምን ልናደርግ ነው? አትጨነቅ በቃ ወንድሜ፣ የሆነ መፍትሄ አናጣም። እና አንድም ፍቅራችሁ ያስቀናል። በሉ ደርሷል፣ ተነሱ ታጠቡ። እሺ እንታጠባለን። ብታይ እንዴት ምንሽ ናት እንደነበር። ወይኔ ራሱ እማዬ የለችም። እንዴት ሄዳ ነው? ማደርሰው ነገር አለ ብላ ወጣች። ግን ምንም ነገር አልተናገረችም። አይ አላለም አላለችም። በሉ ታጠቡ። እሺ እኔ መጣሁ። እሺ ና ምን እያየሽ ነው? እነዚህን የተረገሙ አጋጣሚ አስመስዬማ እንደምንም ማግኘት አለብኝ። ስለማን ነው የምታወሪው? ቆይ ማን አንተ? ለማንኛውም ሱራፌል እባላለሁ። ባልሳሳት አንቺ ማርታ ነሽ አይደል? እንዴት አወቅኝ? በአሁን ሰዓት ስለ አንድ ሰው ለማወቅ እኮ በጣም ቀላል ነው። እንዴት ማለት? እሱን ሻይ ቡና እያልን ቁጭ ብለን የምናወራበት አይሻልም? እኔ እናንተ ቁጭ ብለን የምናወራበት ምን ምክንያት አለ? እመኚኝ፣ እኔና አንቺ ፍላጎታችን አንድ ነው። እኔና አንቺ ብንጣመር በጣም ትልቅ ነገር መፍጠር የምንችል ይመስለኛል። ስለ እኔ እያጣራህ ነበር ማለት ነው ወይስ ስለ ሌላ ሰው ነው የምታወራው? ተሳስተ እንዳይሆን። ይኸውልሽ፣ እዚህ ማውራት ከቀጠልን አንዳቸው ሊያዩን ይችላሉ። እመኚኝ፣ ግድ የለም ታተርፊበታለሽ። እሺ፣ ግን 5 ደቂቃ ብቻ ነው የምሰጠው። እሱም ቢሆን ለእኔ በጣም ብዙ ነው። አታስቢ። ምኞት መዳን አለባት። የሚከፈለው ዋጋ ከፍዬ ማዳን አለብኝ። እሷ ብርቱካንም ከየትም ብዬ አመጣታለሁ። አምላኬ ወይ ይህንን ፈተና እንዴት ማለፍ እንዳለብኝ አላውቅም። እባክህን እርዳኝ። በቃ አትጨነቅ። እኔ ያለሁልህ አይደል እንዴ? እኔ እንደዚህ ስትሆን ማየት አልፈልግም። ምኞት መዳን አለባት። ለእኛ ስትል እኮ ያልከፈለችው መስዋዕትነት የለም። ታውቂያለሽ፣ ብዙ ነገር ተጋፍጣለች። ማዳን አለብኝ። እሱ ማዳን አለብኝ። እሺ፣ እየጠበቅኩ ነው። ቀጥል። ቅድም ለመናገር እንደሞከርኩት ሱራፌል እባላለሁ። የብርቱካኑ ሽማ ነኝ።
ብርቱካን ደግሞ ማን ነው? ገባኝ። እና ምን ይሆን? አዎ እኔ ብርቱካኖች ማለኝ። አሁን የመጣሁት እዛ ቤት ያሉትን ሰዎች ለብርቱካን ለመበቀል ነው። ምን ሆነሽ ነው ምስኪን? በዳይም ተበቃይ እንደሚሆን አላወቅኩም ነበር። ምኞት ታማለች። እሷን ለማሳከም ደግሞ የግድ ቤቱ መሸጥ አለበት። በረከት ለብቻው ደግሞ ቤቱን መሸጥ አይችልም። ለምን? ቆይ ከብርቱካን ጋር ተፋተዋል አይደል እንዴ? አይ እሱ ምኞቱ ነበር እንጂ ግን አላደረገው። አሃ ስለዚህ ከምኞት ጋር ህገወጥ ጋብቻ ነበር ማለት ነው ያደረገው። ቢንጎ። ስለዚህ ለፖሊስ ተናግረን እነሱን ማስጠፍ ነገር እንችላለን ማለት ነው። አይ ከዛም በላይ ሌላ ትልቅ ነገር ማድረግ እንችላለን። እንግዲህ ጥቅም አስተሳሰብ በሚገባ ያው ዶክተር ብዙ ፈተና ውስጥ ነው ያለሁት። ምን ማድረግ እንዳለብኝ እራሱ አይዞህ የኔ ልጅ ጠንከር። የእናንተ የፍቅር አምላክ ይጠብቃችሁ። ስለዚህ አትጨነቅ። ለምኞት ስልማ መጠንከር የግድ ነው። ያ ቤት ተሽጦ ቶሎ እጄ ላይ ገንዘቡ መግባት አለበት። ያው ለሱ ደግሞ ያቺ ብርቱካንን አግኝታት በህጋዊ መንገድ መፍታት አለብን። አይ ዶክተር ብርቱካንን ታውቃታለህ፣ ምን አይነት ሰይጣን ሴት እንደሆነች። በቀላሉ ማሽ የምትለኝ አይመስለኝ። እሺ ማለቷ ግድ ነው። ካልሆነ ግን ሌላ ገንዘብ የምናገኝበትን መንገድ መፈለግ ይኖርብናል። ሰላም ነው? ሰላም ነው? ደህና ነኝ። እኔ በጣም ደህና ነኝ፣ አመሰግናለሁ። ባለፈው እዚህ እቤት መታችሁ ከእህት ጋር ስላደረግኩት ነገር በእውነት ትክክል አልነበርኩም እና በጣም ይቅርታ። ያው እቤት እመጣለሁ ብዬ ነበረ፣ አንተ ቀድመህ መጣህ እንጂ። አረ ምንም ችግር የለውም። አንቺም እኮ ጭንቀት ላይ ነበርሽ። በቃ ጨዋታችሁን አላቋርጣችሁ፣ ምሳ ላቅርብ። ውይ በጣም አመሰግናለሁ። አሁን መሄድ አለብኝ ካላስቸገርኳችሁ። እንዴ ይሄማ ነውር ነው እንዴ? ይቅርታ አላረክልኝም ማለት ነው? አረ እንደሱ አይደለም። በረከት ለምን ትንሽ ቀምሳ አትሄድም? እውነት ስለበቃኝ ነው ዶክተር፣ የግዴታውን መሄድ አለብኝ። በቃ መሄድ ስላለበት ነው፣ አታስጨንቅ። እንደሱ ይሻላል። እሺ በቃ ሌላ ቀን ግን ና እጠብቅሃለሁ። እሺ በቃ መሄድ አለብኝ። ሰላም ዋል። ጥሩ። እኔም ታማሚ ስለምጠብቀኝ አብሬው በዛው ሸኛለሁ። እሺ ደህና ዋሉ። እሺ ደህና ዋሉ። ምን ላደርጋችሁ እንዳሰብኩኝ ስለማታውቁ፣ አዎ በደንብ ደህና ዋሉ። የሚጠብቃችሁ ምን እንደሆነ አታውቁ። አንበሳ ነገር የሚያሳዝነው ምን አባል ሰራ ነው የመጣው? ተረጋጊ። እኔ ጠዋት እንደነገርኩሽ ነው የመጣሁት ሰላም ለመፍጠር። ካንተ ጋር እኮ ምንም በሰላም የሚያነጋግረን ነገር የለም። ይሄ ሰውዬ ጠዋት መጥቶ ነበር። ኧረ ዝም ብሎ ነው የሚቀባጥረው። መቼም ቤቱን ለመሸጥ ስትሄዱ የብርቱካን ስምምነት እንደሚያስፈልግ የተነገራችሁ ይመስለኛል። ምን እንዴ? ቆይ ዙፋን ምንድን ነው እየተፈጠረ ያለው? ምኞት አንቺ ተረጋጊ። አንተ ደግሞ ና ተከተለኝ። ናውጣና ተከተለኝ። ቆይ የት ሄጄ ነው ሁሉ ነገር እየተፈጠረ ያለው?
ተረጋጊ፣ ቀስ በይ። ጭራሽ ጥፊ። ቆይ ምን መሆን ነው? ጭራሽ ያረከው ነገር ሳያንስ ሰላም ያገኘውን ቤተሰብ መተልበጠብጥ ነው? ማን ነው የምትለው? ቆይ አንተ ቆንጆ መሆንሽ ጠቀመሽ። ይሄን ጊዜ በአንቺ ቦታ አንድ ፉንጋ ብትሆን ኖሮ አልቆላት ነው። ቀሽም ስለሆንክ እኮ ነው እንዲህ የምታስበው። ስጀመር ከዚህ የዘለለ ነገር አታስብ። አሁን ሌላ ነገር ሳይከተል ቀጥ ብለው ጣልኝ። እሺ የመጣሁበትን ሳልናገርማ አይደለም። 2 ደቂቃ አለ። ምንድን ነው የፈለግከው? ሂጂና ለዛ ለወንድምሽ ንገሪው። ብርቱካን ቤቱ እንዲሸጥ ከፈለጋችሁ ግማሹ ይገባኛል ብላለች። በይና ነገር። አቤት አቤት! ስለምን ግማሽ ነው የምታወራው? ስለ ንብረቱ ነዋ። የሚገባትን ግማሿን ትሰጧታላችሁ፣ እሷም ትፈርምላችኋለች ማለት ነው። ከዚህ በላይ ሌላ ሰላማዊ ስምምነት አለ? ሂድና ለዛች ሴጣን ንገራት። እሺ ዙፋን እንዳለችሽ እገልሻለሁ ብላሻለች በላት። እሺ እነግራታለሁ። ነገ ጠዋት ተመልሼ እመጣለሁ። በደንብ አስቡበትና ጠብቁ። ምንም የምናስበው ነገር እኮ የለም። አሁን ቀጥ ብለህ ከዚህ ቤት ውጣልኝ። እሺ ሰው ሲናደድ በዚህ ይቀር። እውነቱን ንገረኝ። ቤቱን ልትሸጥ ሄደህ ነበር አይደለ? ምን ማለቴ? ቤኪ አትዋሸኝ። ሁሉንም ነገር አውቄያለሁ። ሱራፌል መጥቶ ነበረ። ሱራፌል እዚህ መጥቶ ነበር? ዋናው ነገር ሱራፌል መምጣት አለመምጣት አይደለም። አንተ እኔን ዋሽተኸኛል እንዴ? እኔ እናንተ እኮ ተስማምተን ነበረ። አንተ ግን ጭራሽ ከኔ ተደብቀ። ቆይ እኔንስ ማን ይረዳኝ? ምኞቴ ከምንም ነገር በላይ እኮ ለአንቺ ነው የማስበው። አንቺን ነው የማስቀድመው። በቃ አንቺ እንድትድልኝ ብቻ ነው የምፈልገው። ደህና እንድትሆኝ ብቻ ነው የምፈልገው። ቆይ እኔ መዳን የማልፈልግ ነው እንዴ የሚመስለው? ታዲያ እሺ ለምንድን ነው የዚህን ቤት መሸጥ የምትቃወሚው? ምክንያቱም እኔ በቃ በዚህ መንገድ አይደለም የምፈልገው። አላውቅም፣ ብቻ በሆነ መንገድ የሚባል ነገር የለም። የግዴታ የቤት መሸጥ አለበት። አንቺ መዳን አለብሽ። እኔ ከዚህ በላይ መጨቃጨቅ አልችልም። አይሸጥም ብያለሁ፣ በቃ አይሸጥም። ሻው ምንድነው ማድረግ ያለብኝ? ሁሉም ነገር ነው ግራ ይገባል። መተንፈሻ እኮ አጣው። አንቺ ሰይጣን አረመኔ! ምንድን ነው ያደረግሽኝ ትናንት ማታ? እንዴ ምን ሆነ ነው? ንገሪኝ፣ ምንድን ነው ያደረግሽኝ? ኧረ በእናትህ ምን ሆነ ነው? ልቀቀኝ! ሰይጣን አረመኔ! ሳመምከኝ። ምን ሆነ ነው? ተረጋጋ እንጂ እንዴ! ሁሉም ነገር ተነጋግረን ይቅርታ አደረክልኝ አይደል እንዴ? ምን ሆነ ነው? ይቅርታ የሚባል ነገር የለም። ብዙ መነጋገር ያለብን ነገር አለ። ትናንት ማታ የእንቅልፍ ኪኒን ሰጥተሽኝ ነበር አይደል? ቆይ እኔ ለምን እንዴ? ለምንድን ነው የእንቅልፍ መድኃኒት የምሰጥህ? እሱንም አንቺን ልጠይቅሽ እንጂ ለምንድን ነው የሰጠሽኝ? እንዴ ኧረ እኔ በፍጹም አልሰጠሁህም። ዶክተር መሆኔን ዘነጋሽው መሰለኝ። እንደዛ ሞት የሚመስል እንቅልፍ ስተኛ የማልጠራጠር ነው ይመስልሽ? እንዴ ቆይ እና ታዲያ እንዴ እና ገና ለገና እንደዚህ እንቅልፍተኛው ብለህ ነው እንዴ ያዙ ይልቀቁ የምትለው? ደሜን ተመርምሬያለሁ እና የእንቅልፍ ክኒን ተገኝቶበታል። አሁንስ ሌላ ነገር ጨምርልሽ? ይኸውልህ እኔ ጌታ ለጤናህ እኮ ጥሩ አይደለም። እባክህን ተረጋጋ። ማርታ አታበሳጭኝ። አሁን ድራማሽን አቆመሽ ንገሪኝ፣ ለምንድን ነው ያንን የእንቅልፍ መድኃኒት የሰጠሽኝ? እንዴ ቆይ እኔ እመነኝ ብዬ አላስጨንቅህም። ካመንከኝ እመነኝ። እኔ በቃ እኔ በዚህ በማታ ካንተ ጋር መጣላት አልፈልግም። እውነቴን ነው። እንዴ እንዲሁ በቀላሉ ይሄን ነገር የምተወው ከመሰለሽ በጣም ተሳስተሻል።
ምን እንደጠነሰስሽ እደርስበታለሁ። ድሮም ያለ ባህሪሽ ስትቅለሰለሽ መጠርጠር ነበረብኝ አይደል? ማስመሰል ማትችይበታለሽ። ድሮም አንተ እኔን መጠርጠር አይሰለችህም አይደለ? ቆይ እሺ አሁን ወዴት ልትሄድ ነው በዚህ በማታ? የራስሽ ጉዳይ። የት እንዳለች አጣራልኝ አልኩን? አጣራህልኝ? ይኸውልህ ገንዘብ እኮ የምከፍልህ ቶሎ እንድትነግረኝ ነው። ገባህ? አሁኑኑ የት እንዳለች አጣራልኝ። ይኸውልህ ደግሞ ስማ፣ ይሄንን ስራ ብዙ ሰዎች እንዳሉ መስራት እንደሚፈልጉ ማወቅ አለብሽ። አሁኑኑ አሳውቀኝ። ምን ሆነሽ ነው የምታለቅሽው? በረከት እኮ አሁን ነግሮን በረከትን እያስጨነኩት እያስከፋሁት ያለው እየመሰለኝ። እንዴ በፍጹም አላስከፋሽውም። እንደውም እንዲሆነሽ ሲያይሽ ነው እሱ የሚከፋው። እሺ ቆይ ጠዋት ለምንድን ነው የሱራፊል የመጣው? እሱ ታውቂው የለ ዝም ብሎ እኮ ነው ሲጃጃል ነው። ታውቂው የለ የማይረባ ሰው እንደሆነ። እኔ ምንም ዝም ብሎ አይመስለኝም። እርግጠኛ የሆነበት ነገር ባይኖር ኑሮ አይኑን በጨዋታው እንደዚህ ይመጣል ብዬ አላስብም። ምኞትዬ እሱን ታዩ። አሁን በረከት በጣም ተጨንቋል። አንቺ አትከፊ። እሱ የሚፈልገው አንቺ ደህና መሆንሽን ነው። ስለዚህ እንደዛ እንዲያደርግ አንቺ ፍቀጅለት። እሺ በቃ ዙፋኔ። እሺ በቃ እኔም በጣም ደክሞኛል። ልግባና ልተኛ። ቤኪ አስጨነቅኩ አይደለም? በጣም ይቅርታ። ቆይ እስኪ ለምንድን ነው ውስጥ ያልመጣኸው? ትንሽ እዚህ መቆየት ፈልጌ ነበር። በጣም ይቅርታ። ትንሽ አስጨንቄያለሁ መሰለኝ። ይቅርታሽ። እኔ ነኝ ያስጨነኩሽ። አንቺ መቼም ያስጨነቅሽኝ አታውቂም። ዛሬ ያደረኩት ነገር በጣም ስህተት ነው። እንደዛ መናገር አልነበረብኝም።
ምኞቴ እኔንም ተረጂኝ እንጂ እንደዚህ መሆኑ እኮ ለአንቺ ብዬ ነው፣ ሌላ ለማንም ብዬ አይደለም። ለምንድን ነው የማትረጂ? ይገባኛል። አውቃለሁ፣ ይገባኛል የሚሰማሽ ስሜት። ግን ደግሞ እኔንም ተረጂ። ትድኛለሽ፣ ከዚህ በሽታ ትድኛለሽ። ስላለኝ ፈጣሪን በጣም አመሰግናለሁ። ሁለተኛ ግን እንደዚህ እንዳትዪ እባክሽ። በማደርገው ነገር ሁለተኛ እንደዚህ እንድትይኝ አልፈልግም። እሺ፣ እና ውስጥ ገብተን ነው ሄሎ ኤልሳ ተገኘች? የት እንዳለች አወቅ? ጀግና ለቁርስ እኮ ዳቦ ልገዛው ትችል ዋው 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 ዋው! የውሽማዬ የባሏ ቅምጥ